ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ስለ ስነ ቃል ወይም ብሂለ አበው የአባቶች አነጋገር ማለት ነው፣ ወይም በእንግሊዘኛው ኦራል ሊትሬቸር ይሉታል። ስለ ስነ ቃል ዛሬ እንድንማማር ይዤላችሁ መጥቻለሁ። ከጥንት ጀምሮ በታሪክ እንደምናውቀው ከጥንት ጀምሮ የሰው ልጅ የተለያዩ ሀሳቦችን፣ እውቀቶችን በቃል ከትውልድ ወደ ትውልድ እያስተላለፉ እስካሁን እስካለንበት ጊዜ ድረስ ደርሷል። በቃል በኋላም ጽሁፍ ሲመጣ በጽሁፍ ሀሳባቸውን፣ ባህላቸውን፣ ትውፊታቸውን፣ እውቀታቸውን እስካሁን ድረስ እያስተላለፉ በተለያዩ አይነት የአነጋገር ዘይቤዎች አሁን ላለንበት የስነ ጽሁፍ እድገት ደርሰናል ማለት ነው። ስነ ቃል ባይኖር አሁን ያለንበት ስነ ጽሁፍ መድረስ እጅግ በጣም ከባድ ነው። ምክንያቱም ማንኛውም ጽሁፍ ከሀሳብ ከቃል ነው የሚገኘው ወይም የሚወለደው። ስለዚህ ስነ ቃል ለስነ ጽሁፍ እጅግ መሰረት ሆኖ እናገኘዋለን። ያው ብሂለ አበው ብለንም ልንጠራው እንችላለን፣ ወይም የአባቶች አነጋገር ማለት ነው። ስለ ስነ ቃል እስኪ አንዳንድ ሀሳቦችንና የተወሰኑ የስነ ቃል አይነቶችን ለዛሬ ለማየት እንሞክራለን። እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ስነ ቃል ኦራል ሊትሬቸር። ስነ ቃል ወይም ብሂለ አበው መሰረተ ቃሉ ግዕዝ ውእቱኒ ዘወፃ እምነ ክልኤቱ ቃላት ስን ወቃል ዘይትበሃሉ። ስነ ቃል የሚለው ቃል መሰረቱ ግዕዝ ነው። ከሁለት ቃላት የተገኘ ቃል ነው ስነ ቃል። የመጀመሪያው ስን ነው፣ ሁለተኛው ደግሞ ቃል ነው። ስንና ቃል ስነ ቃል የሚል ትርጉምን ይይዝልናል ማለት ነው። ስን ብሂል ሞገስ ደመላሃይ እንዘ ይከውን። ስን ውበት፣ ሞገስ የሚል ትርጉም ሲይዝልን፣ ቃል ብሂል ድምፅ አሃዱ ነገር ብሂል ውእቱ። ቃል ደግሞ የአንድ ነገር ድምፅ ማለት ነው ቃል ማለት። ስለዚህ ስነ ቃል ብሂል ድምፅ አሃዱ ነገር ብሂል ውእቱ። ስነ ቃል ሰናይ ነገር ብሂል ውእቱ። በትርጓሜሁ ስነ ቃል ውእቱ ነገረ አሃዱ ማህበረሰብ ዘይሃልፍ እምትውልድ ሀበ ትውልድ። ስለዚህ ስነ ቃል ማለት ድምፅ አሃዱ ነገር ብሂል ውእቱ፣ የአንድ ነገር ድምፅ አነጋገር ማለት ነው። ወይም ስነ ቃል ማለት መልካም የሆነ ነገር፣ ስን ማለት መልካም ማለት ስለሆነ መልካም የሆነ ነገር የሚል ትርጉምን ይይዝልናል። ምክንያቱም በስነ ቃል በአብዛኛው መልካም የሆኑ ነገሮች ስለሚተላለፉ። ስነ ቃል ለምን ይጠቅማል ብያቸዋለሁ ቅድም። ከአንድ ማህበረሰብ ወደ ሌላ፣ ከአንድ ትውልድ ወደ ሌላ ትውልድ፣ ወይም ከአንድ ማህበረሰብ ወደ ሌላ ማህበረሰብ አንድን ሀሳብ፣ አንድን እውቀት ለማሸጋገር ይጠቅመናል ማለት ነው። ሌላ ደግሞ በስነ ቃል ይሴብሑ ሰብአ ወአዲ ይዘልፋ ቦቱ በከመ ፈቃደ ህዝብ። በስነ ቃል ወይም በአነጋገር ዘይቤ ሊሆን ይችላል። በስነ ቃል አንድ ማህበረሰብ አንድን ሰው ሊያሞግሰውም ይችላል፣ ወይም ሊሸነቁጠው ሊዘልፈውም ይችላል ማለት ነው በስነ ቃል ወይም በአነጋገር። ስለዚህ ስነ ቃል ወይም የአነጋገር ዘዴዎች፣ ለዛዎች ያልናቸው ጥቅማቸው ምንድን ነው? አንድን ቃል እንዲሁ በቁሙ በራቁቱ ከመግለጽ ይልቅ ልብስ አልብሶ፣ ቅኔ ለምን ይጠቅማል ሲባል ምን ይላሉ አበው? አንድን ቃል ራቁቱን ከመናገር ይልቅ ልብስ ካባ ልብሰን የበለጠ ለቃሉ ውበት ሰጠን ብንገልጸው ተደማጭነትም ይኖረዋል፣ ከትውልድ ትውልድም ይተላለፋል ብሎ ስለሚታሰብ ስነ ቃል አንድን ቃል ልብስ አልብሰን አንድን ሰው ልናሞግስም ልንገስጽም እንችላለን ማለት ነው በስነ ቃል። ስለዚህ ስነ ቃል ዘርፈ ብዙ የሆኑ ጥቅሞች አሉት ማለት ነው። ለስነ ቃል ሀለው ቦቱ በውሳጤሁ ምሳሌያዊ ንግግር፣ ተምሳሌት ወይም ተረት ተረት፣ እንቋለቂ ወይም እንቆቅልሽ፣ ወስነ ግጥም። በስነ ቃል ስነ ቃል በውስጡ ብዙ አይነት የስነ ቃል አይነቶች አሉ በውስጡ ማለት ነው። ምሳሌያዊ ንግግር ወይም አነጋገር ሊሆን ይችላል። ተረት ተረት፣ እንቆቅልሽ፣ ስነ ግጥም በተለያዩ አይነት መንገዶች የተለያዩ ሀሳቦችን ወይም ቃሎችን ከትውልድ ወደ ትውልድ ማስተላለፍ ይቻላል ማለት ነው በተለያዩ አይነት የስነ ቃል ዘዴዎች። እስኪ የመጀመሪያው ምሳሌያዊ ንግግር ነው።
እስኪ የተወሰኑትን የስነ ቃል አይነቶችን እንመልከት በዚህ ትምህርታችን። ምሳሌያዊ ንግግር ወይም ፕሮቨርብስ በእንግሊዝኛ ይባላል። አንድን ነገር በምሳሌ መግለጽ ማለት ነው። ዝንቱ ይበቋነ ከመናስተሃልፍ አሃደ መልእክት በሐፂር ልሳን ወይም ቃላት። ይህ ምሳሌያዊ ንግግር የምንለው በአጭር ቃል ብዙ ሀሳቦችን እንዲያስተላልፍ አድርገን ቁጥብነት፣ የቋንቋ ቁጥብነት የምንለው ማለት ነው። በአጭር ቃል ብዙ ሀሳቦችን ማስተላለፍ እንዲችል አድርገን አንድን ሀሳብ በስነ ቃል ወይም በምሳሌያዊ ንግግር ስንገልጽ ያ ስነ ቃል ምሳሌያዊ ንግግር ወይም ፕሮቨርብ ይባላል ማለት ነው። በአጭር ቃል ብዙ ሀሳብ መግለጽ። ለምሳሌ የመጀመሪያው ምሳሌያዊ ንግግር ግብር ለገባሪሁ ወሶክ ለተካሊሁ። ለተካሊሁ ምን ማለት ነው? ይሄ ስራ ለሰሪው እሾ ላጣሪው። ትርጉሙን ስናይ አሁን ይሄንን በለመድነው በመደበኛ ቃላት ወይም ማገላለጽ እንግለጸው ብንል ብዙ ቃላትን እንፈጃለን። ብዙ ገጾችንም ለማብራራት ወይም ቃላቶችን ልንፈጅ እንችላለን ሀሳቡን ለማብራራት። ግን በአጭር ቃል በምሳሌያዊ አነጋገር ግብር ለገባሪሁ ወሶክ ለተካሊሁ የሚለውን ቃል ባጭሩ ይህን ሀሳብ እንዲረዱት አድርገን ባጭሩ ማስተላለፍ እንችላለን ማለት ነው። ሁለተኛውን ስናይ ለነባሪ ሰማይ ቅሩብ ውእቱ። ለተቀማጭ ሰማይ ቅርቡ ነው ማለት ነው። ሶስተኛው ሜስ በቢሬሌ ነገር በምሳሌ። ጠጅ በብርሌ ነገር በምሳሌ። ሄሴሜት መንኩሳ ይትረስ ግብራ። ድመት መንኩሳ አመሏን ወይም ስራዋን አትረሳ የሚል ትርጉምን ሊይዝልን ይችላል። ቀጣዩ ባህቲቶ ዘበላ ይመውት ባህቲቶ። ብቻውን የበላ ብቻውን ይሞታል የምንለው ማለት ነው በአማርኛ ምሳሌያዊ ንግግራችን። ዘሰወረ ህማሞ አልቦቱ ጤና። ህማሙን የሰወረ ወይም ህማሙን የደበቀ መድኃኒት የለውም ወይም ጤናን አያገኝም፣ አይፈወስም የሚል ትርጉምን ይይዝልናል ማለት ነው። ስለዚህ ረጃጅም ወይም ትላልቅ የሆኑ ሀሳቦችን ቁጥብና ስነ ቃላዊ በሆነ አነጋገር ስንገልጸው ምሳሌያዊ ንግግር ይባላል። በምሳሌ ስንገልጸው ማለት ነው ምሳሌያዊ ንግግር ይባላል። ብዙ አይነት የምሳሌያዊ ንግግር ምሳሌዎች ወይ አይነቶች አሉ። ለዚህ ትምህርታችን ግን እነዚህን ይዤላችሁ መጥቻለሁ። ስለዚህ አንድን የስነ ቃል የመግለጫ ዘዴ ምሳሌያዊ ንግግር ይባላል ማለት ነው። እሺ፣ ሁለተኛውና በጣም ታዋቂው ደግሞ ስነ ግጥም ነው። በግጥምም ስነ ቃልን መግለጽ ይቻላል በግጥም መልክ ወይም ፖይትሪ፣ በእንግሊዝኛው ፖይትሪ የምንለው ማለት ነው። ግጥማዊ በሆነ መንገድ አንድን ስነ ቃል መግለጽ ይቻላል፣ ወይም ቅኔያዊም በሆነ መንገድም መግለጽ ይቻላል። ስለዚህ አንድ ማህበረሰብ አንድን ሀሳብ በግጥም ግጥሙን ደግሞ ዜማ በመስጠት በዜማም ሊያዜሙ ይችላል ማለት ነው። ስለዚህ ለዜማ ግጥም በጣም ወሳኝ ነገር ነው ማለት ነው። ስለዚህ ወደ ግጥም ምሳሌ ከመሄድ በፊት የግጥም ሙያዊ ቃላት የሚባሉ አሉ። ዘግጥም ተግባራዊ ወይም ሙያዊ ቃላት የሚባሉ አሉ። አንድን ግጥም ለመግጠም እነዚህን ሙያዊ ቃላት ብናውቅ ያ ግጥም የተሟላ ሀሳብ ያስተላልፋል የሚለውን ለመመዘን እንዲጠቅመን የግጥምን ሙያዊ ቃላት ወይም ተግባራዊ ቃላትን ለማየት እንሞክር። ለግጥም ሀለውዎ ተግባራዊ ቃላት ወይም ሀረጋት ዘይውበነ ብዙሃ በቆየተ በውስተ አህዱ ስነ ግጥም። ለግጥም ተግባራዊ ቃላት አሉት ብያችኋለሁ። የተሟላ ሀሳብ በስነ ግጥም ውስጥ የተሟላ ሀሳብ አንድ ግጥም አስተላለፈ ለማለት በውስጡ እነዚህ ተግባራዊ ቃላት መኖር አለባቸው ማለት ነው። የመጀመሪያው ተግባራዊ ቃል ማን ነው? ድምጸተ ቀለም። ድምጸተ ቀለም ወይም ስንኝ የምንለው ማለት ነው። ዋህድ ወይም መስመር ከዊኖ እንተነሳ አረጋተ ውእቱ። ስንኝ ወይም ድምጸተ ቀለም የምንለው የአንዱ መስመር ማለት ነው። በግጥም ውስጥ አንዱ መስመር ድምጸተ ቀለም ወይም ስንኝ ይባላል ማለት ነው። ሁለተኛው ሀረግ ነው። ዝንቱ ዘይትነበብ በዋህድ እስትንፋስ ውእቱ ለመተረክበ ሀረጉ በቅድመ ይትባል ቀዳማዊ ሀረግ
ወለእመ ተረክበ ሀረጉ በድህረ ይትበሃል ዳህራዊ ሀረግ። ሀረግ የምንለው ደግሞ በአንድ ትንፋሽ የሚነገር የግጥም አንዱ ክፍል ነው። በአንድ ትንፋሽ ለምሳሌ ቀድሞ የተገኘውን ሀረግ ቀዳማዊ ሀረግ ስንለው ቀጣይ የሚገኘውን ሀረግ ደግሞ ዳህራዊ ሀረግ ብለን ልንጠራው እንችላለን። ሀረግ ግን ምንድነው? በአንድ ትንፋሽ በአንዴው ልንናገረው የምንችለው የግጥም ክፍል ነው ሀረግ። ሙሉ አንድ መስመሩ ደግሞ ምን ይሆናል? ስንኝ ወይም ድምጸተ ቀለም። በድምጸተ ቀለም ውስጥ ስንት ሀረግ ሊገኝ ይችላል? 2 ሀረጋት፣ ቀዳማዊ ሀረግና ዳህራዊ ሀረግ ማለት ነው። ሶስተኛው ደግሞ ቤት ነው። ዝንቱ ምፍጻም ፊደሉ ለግጥም ብሂል ውእቱ። ቤት ማለት ደግሞ የአንድ ስንኝ ወይም የአንድ ግጥም መስመር ምፍጻሙ ወይም መጨረሻው የመጨረሻ ፊደሉ ያቺ ወይም መጨረሻ ቃሉ ያቺ ቤት ትባላለች። የመጨረሻዋ ፊደሏ ማለት ናች። ያችን ቤት ብለን እንጠራታለን ማለት ነው። ቤት ደግሞ 2 አይነት ቤት አለ። ምጥቃ ቤት እና ምፍጻመ ቤት። ምጥቃ ቤት የምንለው ቤት መምቻ የምንለው ነው በአማርኛ። ምፍጻመ ቤት ደግሞ ቤት መድፊያ የምንለው ማለት ነው። ምጥቃ ቤት ወይም ቤት መምቻ የምንለው አሃዱ ድምጸተ ቀለም እንዘ ይፌጽም በምጣኔ ምጥቃ ቤት ይትበሃል። ምፍጻመ ቤት ደግሞ ካልኡ ምፍጻመ ቤት ውእቱ። ለምሳሌ ድምጸተ ቀለም አንዱ ድምጸተ ቀለም ቅድም ስኔ ብያችኋለሁ። የሚጨርስበት ፊደል ወይም ቀለም ምን ይባላል? ምጥቃ ቤት ወይም ቤት መምቻ ሲባል የሚጨርስበት ደግሞ ቤት መድፊያ ይባላል ማለት ነው። ለካሉ ቤት ወይም ለካሉ ስኒ ማለት ነው። ለሁለተኛው ስንን ደግሞ የሚጨርስበት ተመሳሳይነት ካላቸው ሁለቱ ቤቶች የሚጨርስበት ቤት መድፊያ ወይም ምፍጻመ ቤት ይባላል ማለት ነው። የመጨረሻው ተግባራዊ ሙያዊ ቃል ማን ነው? አርኬ ወይም አንጓ ይባላል። በአሃዱ ህብረ ቤት ዘይትነገር ድምጸተ ቃል አርኬ ይትበሃል። አርኬ ወይም አንጓ ደግሞ ማለት በአንድ አይነት ቤት የሚነገሩ ድምጸተ ቃላቶችን ወይም ስንኞችን በአንድ አይነት ቤት የሚነገሩ ስንኞችን አጠቃላይ በአንድ ላይ ምንላቸዋለን? የግጥሙ አርኬ ወይም አንጓ እንላቸዋለን ማለት ነው። በአንድ አይነት ቤት ወይም ድምጸተ ቀለም የሚነገሩትን ማለት ነው። ምሳሌ፣ እስኪ አንድ ምሳሌ እንመልከት። 2 ስንኝ ያሉት እና 4 ሀረጋት ያሉትን እስኪ ግጥም እንመልከት። ዋህድ ቃል እትናገር እምቅድመ ሞቴ ወዘንበለ ፍቅር ዘመድስ አልቤ። ይህን ግጥም ስናየው ድምጸተ ቀለሙ የመጀመሪያው ስንኝ መጀመሪያ ተግባራዊ ሙያዊ ቃላቶችን ስናይ ዋህድ ቃል እትናገር እምቅድመ ሞቴ የሚለው ሙሉ አንዱ መስመር ስንኝ ይባላል። ወይም ድምጸተ ቀለም ቅድም ያልኩት ማለት ነው፣ ስንኝ ይባላል። በዚህ ስንኝ ውስጥ በመጀመሪያው ስንኝ ውስጥ ደግሞ 2 ሀረጋት አሉ። ዋህድ ቃል እትናገር፣ በአንድ ትንፋሽ ነው የተናገርኩት። ይሄን አሁን ዋህድ ቃል እትናገር፣ ይህ ቀዳማዊ ሀረግ ይባላል። ዳህራዊ ሀረግ ደግሞ እምቅድመ ሞቴ፣ ይህ ደግሞ ዳህራዊ ሀረግ ይባላል። እሺ፣ በመጀመሪያው ስንኝ ላይ ደግሞ ድምጸተ ቀለሙ ወይም ቤቱ የ ነው። ዋህድ ቃል እትናገር እምቅድመ ሞቴ፣ ድምጸተ ቀለሙ የፊደል ድምጸተ ቀለሙ ነች ወይም ቤቱ ነች የመጀመሪያው ስንኝ። ወደ ሁለተኛው ስንኝ ደግሞ ስናል ወዘንበለ ፍቅር ቀዳማዊ ሀረግ ዘመድስ አልቤ ዳህራዊ ሀረግ ይሆናል ማለት ነው። የዚህም ድምጸተ ቀለሙ የ ነው ማለት ነው። ስለዚህ ቤት መምቻው ማን ነው? ሞቴ የሚለው ነው። ቤት መድፊያው ወይም ምፍጻመ ቤቱ ማን ነው? አልቤ የፊደል ቤት መድፊያ ሁና ሁለቱ ግጥም እንዲገጥሙ ታደርግልናለች ማለት ነው። እነዚህ ግጥሞች ደግሞ በአንድ አይነት እነዚህ ሀረጋት በአንድ አይነት ያለ ከቀጠለ ወይም በአንድ አይነት ድምጸተ ቀለም ካለው ብዙ ግጥም ከሆነና ካለው ያ ግጥም ተመሳሳይነት ቃላት ያሉት ግጥም አርኬ ወይም አንጓ፣ የግጥሙ አርኬ ወይም አንጓ ይባላል ማለት ነው። ወደ ሌላ ቤት ከመሸጋገሩ በፊት በተመሳሳይ ቤት የሚነገር ግጥም አንጓ ወይም አርኬ ይባላል ማለት ነው። ስለዚህ የግጥም ሙያዊ ቃላት ይህንን ይመስላሉ። በአማርኛም ስነ ግጥም ትምህርታችን ላይ ተምረነዋል። ይህንን ይመስላሉ ማለት ነው።
የዛሬውን ትምህርታችን ከማብቃቴ በፊት ግን እስኪ አንድ ስነ ግጥም አብረን እንገጥምና የዛሬው ትምህርታችን የስነ ቃል ትምህርታችንን አበቃለሁ ማለት ነው። እሺ የግጥሙ ርዕስ ስነ ፍጥረት ይሰኛል። ሐሳቡ ምንድነው? ስለ ስነ ፍጥረት የስድስቱ ቀናት ስነ ፍጥረትና የሰባተኛዋ ቀን ሰንበትን ለማዘከር የነዛን ሐሳቦች ዘፍጥረት ላይ ያሉትን የሰባቱን ስነ ፍጥረት ሐሳቦችን በግጥም መልክ ለመግለጽ የተሞከረበት የግጥም ርዕስ ነው ስነ ፍጥረት የሚለው። ስለዚህ እስኪ አብረን እንግጠመው። ስነ ፍጥረት ይሰኛል። አርባዕቱ ባህርያት ሰባቱ ሰማያት ሕያዋን መላእክት ብርሃን ወጽልመት እሉኒ ሰምንቱ ተፈጥሩ በእሁድ በረቂቅ ባህሪ በስላሴ ፈቃድ እምደ ሰልስቱ ሰማያት ከፊሎሙ እምደ ሰልስቱ ለማያት ከፊሎሙ በኃያል ነፋስ ላዕለ ዘርጊኦሙ በዕለተ ሰኑይ ፈጠሩ ስላሴ በኦሪት ዘፍጥረት ከመጽሐፎ ሙሴ አዝርዕት ወአትክልት ወምስለ እጽዋት በሰሉስ ተፈጥሩ በግብረ መለኮት ለወር ወለፀሐይ ክበበ ደሚሮ በረቡ ፈጠረ ቃለ ተናጊሮ ሐሙስ እሙስተ ባሕር እንተ ፈጠሮሙ አራዊት ወእንስሳ ወአዕዋፍ ነዮሙ ወፍጥረተ ሐሙስ በገጽ ዘይመስሉ አርብኒ ለአይለ የብስ ፈጠረ በቃሉ ወበዝኒ ዕለት በሰለስቱ ሰዓት ፈጠሮ ለአዳም ወለዛአቲ ብእሲት በሰንበት አይረፈ ግብሮ እመይፌጽም ድካም ዘአልቦቱ ንጉስ ዘለዓለም ለዘፈጠረነ አምላከ ብርሃን ይደሉ ስባሄ ኃይል ክብር ወስልጣን ለዓለም ዓለም አሜን ወአሜን ይላል። ይህን ይመስላል ግጥማችን። በዚህ ግጥም ውስጥ ስነ ግጥም ውስጥ ግን ቅድም ያልኳችሁ ሙያዊ ወይም ተግባራዊ ቃላትን በእያንዳንዱ ግጥም ውስጥ ማግኘት ትችላላችሁ ማለት ነው። ለዛሬ ስለ ስነ ቃል መግቢያ እንዲሁም መሰረታዊ የሆኑ ሐሳቦችን ያነሳውበት ወይም ይዤላችሁ የመጣው ትምህርት ይህንን ይመስላል። እንደተለመደው ሐሳብ አስተያየት ካላችሁ ማስቀመጥ አትርሱ። በቀጣይ በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ